ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ የከፍተኛ ትምህርት ተቋማት ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደውን መመሪያ ከ2019 ዓ.ም የትምህርት ዘመን ጀምሮ ተግባራዊ እንደሚሆን መናገራቸውን ተከትሎ ዛሬ ሰኞ ህዳር 8 ቀን በአንዳንድ የመንግስት ዩኒቨርሲቲ ተማሪዎች ተቃውሞ ተነስቷል። የተማሪዎች ተቃውሞ ከተቀሰቀሰባቸው ከፍተኛ የመንግስት የትምህርት ተቋማት መካከልም አምቦ፣ አርሲ፣ ቡሌ ሆራ፣ ሰላሌ፣ መደወላቡና ድሬዳዋ ዩኒቨርሲቲዎች እንደሚገኙበት ታውቋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። የኢትዮጵያ ብሔራዊ ምርጫ ቦርድ ዘንድሮ በሚካሄደው 7ኛው ጠቅላላ ምርጫ የሚሳተፉ የፖለቲካ ፓርቲዎች እጩዎቻቸውን ቦርዱ ባበለጸገው ሲስተም በኩል እንዲያስመዘግቡ ጥሪ ማቅረቡን ተከትሎ ትብብር ለኢትዮጵያ አንድነት የተሰኘው የአምስት የፖለቲካ ፓርቲዎች ቅንጅት በ2018 ዓ.ም የግንቦት ወር ሊካሄድ በታቀደው 7ኛው ሀገር አቀፍ ምርጫ ዙሪያ መግለጫ አውጥቷል። ቅንጅቱ ምርጫው ነጻና ፍትሃዊ ሆኖ እንዲካሄድ መንግስት በአስቸኳይ መፈጸም ያለባቸው ያላቸውን ቅድመ ሁኔታዎችም አስቀምጧል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። ከዚህ መረጃ በተጨማሪ በቤኒሻንጉል ጉሙዝ ክልል ለልማት የወሰዱት መሬት ያላለሙ 60 ድርጅቶች እንደተነጠቁ መገለጹ፣ የካናዳ መንግስት በኢትዮጵያ ላይ አዲስ የጉዞ ማስጠንቀቂያ ማውጣቱን፣ በደቡብ ኢትዮጵያ ክልል ጂንካ ከተማ የተከሰተውን የማርበርግ ቫይረስ በሽታን በቦታው ሆኖ መመርመር የሚያስችል ተንቀሳቃሽ ላቦራቶሪ በዛሬው ዕለት ወደ አካባቢው እንደተላከ የጤና ሚኒስትሯ ዶክተር መቅደስ ዳባ መናገራቸውን፣ የመከላከያ አመራሩ ስናይፐርና ክላሽ በመያዝ ፋኖን እንደተቀላቀለ መሰማቱ፣ የቆምንለት ዓላማ ያለምንም ስስት ውድ ህይወታችንን እንድንከፍል የሚያደርግ ነው ሲሉ ሌተናል ጀነራል ብርሃኑ በቀለ መናገራቸውን፣ እንዲሁም ከውጪ ዩክሬን በ24 ሰዓታት ውስጥ ከ1000 በላይ የሩሲያ ወታደሮች ላይ ጉዳትን እንዳደረሰች ማስታወቋንና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ የከፍተኛ ትምህርት ተቋማት ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደውን መመሪያ ከ2019 ዓ.ም የትምህርት ዘመን ጀምሮ ተግባራዊ እንደሚሆን መናገራቸውን ተከትሎ ዛሬ ሰኞ ህዳር 8 ቀን 2018 ዓ.ም በአንዳንድ የመንግስት ዩኒቨርሲቲዎች ተማሪዎች ተቃውሞ አሰምተዋል ሲል ዋዜማ ዘግቧል። የተማሪዎች ተቃውሞ ከተቀሰቀሰባቸው ከፍተኛ የመንግስት የትምህርት ተቋማት መካከልም አምቦ፣ አርሲ፣ ቡሌ ሆራ፣ ሰላሌ፣ መደወላቡና ድሬዳዋ ዩኒቨርሲቲዎች እንደሚገኙበት ተገልጿል። ተቃውሞ ያሰሙት ተማሪዎች ካስተጋቧቸው መፈክሮች መካከልም የመምህርነት ሙያ ስልጠና ያልወሰዱ ተማሪዎችን የማስተማር ብሔራዊ አገልግሎት ስጡ ማለት ተቀባይነት የለውም የሚለው እንደሚገኝበት ምንጮች ነግረውናል ሲል ዋዜማ ዘግቧል። ፕሮፌሰር ብርሃኑ ነጋ ትናንት በህዝብ ተወካዮች ምክር ቤት ቀርበው በአዲሱ መመሪያ ዙሪያ ባደረጉት ገለጻ የመጀመሪያ ዲግሪ ያላቸው ተመራቂዎች የአንድ ዓመት የማስተማር ስነ ዘዴ ኮርስ በመውሰድ ለመምህርነት ብቁ መሆን እንደሚችሉ ጠቁመው ነበር። ወደ ቀጣዩ መረጃችን ስናልፍ የጤና ሚኒስትር ዶክተር መቅደስ ዳባ በደቡብ ኢትዮጵያ ክልል ጂንካ ከተማ በማርበርግ ቫይረስ በሽታ የተያዙ 3 ሰዎች ህይወት እንዳለፈና ከዚህ ቀደም በነበረው የዜና እወጃችን እንደገለጽንላችሁ አይዘነጋም። በተጨማሪም ታዲያ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የበሽታው ምልክት በታየባቸው 17 ሰዎች ላይ ምርመራ እንዳደረገ የጠቀሱት የጤና ሚኒስትሯ በበሽታው ከተያዙ ሰዎች ጋር ንክኪ የነበራቸው 129 ሰዎች ራሳቸውን እንዲለዩ ተደርጎ ክትትል እየተደረገላቸው እንደሆነ ተናግረዋል። ጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ከፍተኛ የመመርመር አቅም ያለው ተንቀሳቃሽ ላቦራቶሪ ወደ ጂንካ መላካቸውንም ዶክተር መቅደስ ገልጸዋል። የህክምና አቅርቦቶችና የመከላከያ ቁሳቁሶች ስርጭት እየተከናወነና በዓለም አቀፍ ድንበር መግቢያና መውጫ ቦታዎች ላይ የጤና ምርመራዎች በተጠናከረ ሁኔታ እየተካሄዱ እንደሆነም ተገልጿል። ሁሉም የጤና ተቋማት የማርበርግ መሰል በሽታዎችን በመለየት በአፋጣኝ ሪፖርት እንዲያደርጉም የጤና ሚኒስቴር አዟል። በደቡብ ኢትዮጵያ ክልል ጂንካ ከተማ የተከሰተውን የማርበርግ ቫይረስ በሽታን በቦታው ሆኖ መመርመር የሚያስችል ተንቀሳቃሽ ላቦራቶሪም በዛሬው ዕለት ወደ አካባቢው መላኩን የጤና ሚኒስትሯ ዶክተር መቅደስ ዳባ ተናግረዋል። በሽታውን ለመከላከል የሚያስችሉ በሙከራ ደረጃ ላይ ያሉ ክትባቶችና መድኃኒቶችን ወደ አገር ውስጥ ለማስገባትም ስራዎች መጀመራቸውን ገልጸዋል። የጤና ሚኒስትሯ ይህንን የገለጹት በወቅታዊ የጤና ጉዳይ ዛሬ ሰኞ ህዳር 8 ቀን 2018 ዓ.ም በሰጡት መግለጫ ነው። ዶክተር መቅደስ በዚሁ መግለጫቸው በመስሪያ ቤታቸው ካለፈው ሳምንት
ከረቡዕ ጀምሮ 17 ናሙናዎችን ወስዶ ባደረገው ምርመራ 3ቱ በበሽታው መያዛቸውን ማረጋገጡን አስታውቀዋል። በአሁኑ ወቅትም በቫይረሱ የተያዘ ሰው በሕክምና ቦታ ውስጥ እንደሌለ የጠቆሙት ሚኒስትሯ በላቦራቶሪ ምርመራ የተገኙ ምልክቶች ያለባቸው ናሙናዎችንም እያሰባሰቡ መሆኑን አክለዋል። ናሙናዎችን ወደ አዲስ አበባ በማምጣት ከማከናወን ይልቅ በዚያው በሽታው በተከሰተበት አካባቢ ለማካሄድ እንዲቻል ተንቀሳቃሽ ላቦራቶሪ በዛሬው ዕለት ወደ ጂንካ ከተማ መላኩንም ዶክተር መቅደስ ተናግረዋል። ከዚህ ቀደም በ12 ሀገራት የተከሰተው የማርበርግ በሽታ ወደ ኢትዮጵያ እንዴት መጣ የሚለውን ምላሽ የሚሰጥ ከፍተኛ የጤና ባለሙያዎች ቡድን ከትናንት በስቲያ ወደ ስፍራው መጓዙንም የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ለጋዜጠኞች ተናግረዋል። ወደ ቀጣዩ መረጃችን ስናልፍ የካናዳ መንግስት በኢትዮጵያ ላይ አዲስ የጉዞ ማስጠንቀቂያ አውጥቷል። በካናዳ የውጭ ጉዳይ መስሪያ ቤት አማካኝነት የወጣው ይህ ማስጠንቀቂያ ወሳኝ ላልሆነ ጉዳይ ካልሆነ በስተቀር ወደ ኢትዮጵያ እንዳትሄዱ የሚል መልእክት ያለው ሲሆን ለዚህም የሰጠው ምክንያት የእርስ በርስ ግጭት፣ አመጽ፣ የጦር መሳሪያ ግጭት ወንጀልና የማርበርግ ቫይረስ ስርጭት ናቸው። የጸጥታ ሁኔታው ድንገት ሊባባስ እንደሚችል አሳስቦም ይህ ማስጠንቀቂያ አዲስ አበባን እንደማይመለከት አስታውቋል። ይሁን እንጂ ወደ አዲስ አበባ የሚጓዙ ዜጎቹም ቢሆኑ ከፍተኛ ጥንቃቄ ማድረግ እንዳለባቸው ገልጾ በከተማው ውስጥ የወንጀል መጠኑ ከፍተኛ መሆኑንና በሌሎች የሀገሪቱ ክፍሎች እየተካሄደ ያለው የትጥቅ ትግል ያለምንም ማስጠንቀቂያ ወደ ከተማው ሊዛመት የሚችልበት እድል እንዳለ አስታውቋል። ይህ ማስጠንቀቂያ እንዳለው የካናዳ ዜጎች ከአዲስ አበባ ውጪ ወደ አማራ፣ ትግራይና ቤኒሻንጉል ጉሙዝ ክልሎች ፈጽሞ መጓዝ የለባቸውም። እንዲሁም ወደ ጋምቤላና ሲዳማ፣ በኦሮሚያ ክልል ደግሞ ሰሜን ሸዋ፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄሌም ወለጋና ሆሮ ጉዱሩ ወለጋ ዞኖች ፈጽሞ መሄድ እንደሌለባቸው ገልጾ ወደ እነዚህ ቦታዎች ከሄዱ በእርስ በርስ ግጭት መሃል ሊገቡ እንደሚችሉ ወይም ሊታገቱ እንደሚችሉና የአውሮፕላን ጥቃት ሰለባ የመሆን እድል እንደሚያጋጥማቸው አሳስበዋል። ወደ ቀጣዩ መረጃችን ስናልፍ በቤኒሻንጉል ጉሙዝ ክልል ለልማት የወሰዱት መሬት ያላለሙ 60 ድርጅቶች መነጠቃቸው ተገልጿል። በግብርና ኢንቨስትመንት ስም ከተወሰደው 2.2 ሚሊዮን ሄክታር መሬት የለማው 25 በመቶ ብቻ ነው ሲሉ የግብርና ሚኒስትሩ አቶ አዲሱ አረጋ ተናግረዋል። በቤኒሻንጉል ጉሙዝ ክልል በግብርና ኢንቨስትመንት ለመሰማራት መሬት ተረክበው ያላለሙና ትተው የወጡ 60 ድርጅቶች በተያዘው የምርት ዘመን መነጠቃቸውን የክልሉ ኢንቨስትመንት ቢሮ ገልጿል። ክልሉ የልማት ስራ ማከናወን የሚያስችል ሰላም እንዳለው እየታወቀ ትተው የወጡ 60 ድርጅቶች እርምጃ እንደተወሰደባቸው የክልሉ ኢንቨስትመንት ቢሮ ክትትልና ድጋፍ ስራ ክፍል ዳይሬክተር አቶ ደረጀ አበበ ገልጸዋል። ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ ብሔራዊ ምርጫ ቦርድ ዘንድሮ በሚካሄደው 7ኛው ጠቅላላ ምርጫ የሚሳተፉ የፖለቲካ ፓርቲዎች እጩዎቻቸውን ቦርዱ ባበለጸገው ሲስተም በኩል እንዲያስመዘግቡ ጥሪ ማቅረቡን ተከትሎ ትብብር ለኢትዮጵያ አንድነት የተሰኘው የ5 የፖለቲካ ፓርቲዎች ቅንጅት በ2018 ዓ.ም ግንቦት ወር ሊካሄድ በታቀደው 7ኛው አገር አቀፍ ምርጫ ዙሪያ መግለጫ አውጥቷል። ቅንጅቱ ምርጫው ነፃና ፍትሐዊ ሆኖ እንዲካሄድ መንግስት በአስቸኳይ መፈጸም ያለባቸው ያላቸውን ቅድመ ሁኔታዎች አስቀምጧል። ቅንጅቱ በመግለጫው እንዳስታወቀው በሰላማዊ መንገድ ታግለን በነፃና ፍትሐዊ ምርጫ የመንግስት ስልጣን መያዝ የዓላማችን ማስፈጸሚያ ብቸኛ መሳሪያ ነው ብሎ እንደሚያምን ገልጾ አሁን ላይ በአገሪቱ ያለው ነባራዊ ሁኔታ ግን ለዚህ ፈጽሞ እንደማይፈቅድ ገልጿል። ቅንጅቱ ለምርጫ ስኬታማነት የተረጋጋ ሰላምና ጸጥታ ቁልፍ መሆኑን ጠቅሶ አሁን ኢትዮጵያ የምትገኝበት ሁኔታ ለዚህ ፈታኝ መሆኑን ዘርዝሯል። ሀገራችን ለተከታታይ ዓመታት በእርስ በርስ ጦርነት ውስጥ መቀጠሏ የምርጫውን በአግባቡ መከናወን መቻል ከፍተኛ ጥያቄ ውስጥ የሚከት ነው ያለው መግለጫው በተለያዩ ክልሎች ያሉ ግጭቶችን በዋና ማሳያነት አቅርቧል። በአማራ ክልል ከ2 ዓመታት በላይ የዘለቀው ጦርነት፣ በኦሮሚያ ክልል ከ5 ዓመታት በላይ የቀጠለው ጦርነት፣ በትግራይ ክልል ያለው ፍጥጫና ከአፋር ጋር ያለው ያረገዘው የግጭት ደመና፣ በሶማሌና በአፋር እንዲሁም በኦሮሚያና ሶማሌ አዋሳኝ አካባቢዎች ያሉ ውጥረቶች፣ በቤኒሻንጉል ጉሙዝ ያለው ተደጋጋሚ እልቂት፣ በጉራጌ ዞን እያጋጠሙ ያሉ የጸጥታ ችግሮች መግለጫው በእነዚህ አካባቢዎች ምርጫ ማካሄድ እንደማይቻል ገልጾ በሌሎች የጦርነት ድምጽ በማይሰማባቸው አካባቢዎችም የሰፈነው መንፈስ የተለየ አይደለም ብሏል። ቅንጅቱ ገዢው ፓርቲ ለሰላም ጥሪዎች ተገቢውን ትኩረት አልሰጠም ሲል የከሰሰ ሲሆን መንግስት ለምርጫው አስቻይ ሁኔታዎች እንዳይኖሩ በማድረግ ብቻውን ሮጦ ክር በመበጠስ 99.9 አገኘው በማለት የስልጣን ዘመኑን ለማራዘም እየሰራ ነው ሲል ወቅሷል። አክሎም የተቃዋሚ ፓርቲዎችን ተሳትፎ በአጃቢነት ብቻ በመወሰን የገዢውን ፓርቲ የምርጫ ድል ህጋዊ ለማድረግ ወይም ሌጂቲማይዝ ለማድረግ የሚሰራ
የሚሰራውን አካሄድ እንደማይታለል አስታውቋል። ትብብር ለኢትዮጵያ አንድነት የምርጫ የጊዜ ሰሌዳው ይፋ ከመሆኑ በፊት ወይም እስከ ህዳር ወር መጨረሻ ድረስ በመንግስት የሚከተሉትን 3 ነጥቦች በአስቸኳይ ተግባራዊ እንዲያደርግም አሳስቧል። አንደኛ፣ በመላ ሀገሪቱ እየተካሄደ ያለው የእርስ በርስ ጦርነት በአስቸኳይ እንዲቆምና ለምርጫ አመቺ ሁኔታ መፈጠሩን መንግስት በተግባር እንዲያረጋግጥ ጠይቋል። ሁለተኛ፣ ያለ ፍርድ ታጉሮ የሚገኙና የፍርድ ሂደታቸው ሆን ተብሎ እየተራዘመ ያለው የፖለቲካ እስረኞች በሙሉ እንዲፈቱና በምርጫው በነጻነት እንዲሳተፉ እንዲደረግ ጠይቋል። ሶስተኛ፣ በእስር ላይ የሚገኙ ጋዜጠኞችና የማህበረሰብ አንቂዎች ያለምንም ቅድመ ሁኔታ እንዲፈቱና በነጻነት እንዲመዘገቡ ተጠይቋል። የመንግስት መገናኛ ብዙሃንም ከስርዓት አገልጋይነት ወጥተው ለተቃዋሚዎችም ተገቢውን ሽፋን እንዲሰጡ በጥብቅ አሳስቧል። ቅንጅቱ መንግስት በተጠቀሰው የጊዜ ገደብ ውስጥ እነዚህን ቅድመ ሁኔታዎች የማይፈጽም ከሆነ ጉዳዩን መርምሮ የሚወስደውን ቀጣይ እርምጃ ለህዝብ ይፋ እንደሚያደርግም አስታውቋል። ወደ ቀጣዩ መረጃችን ስናልፍ መንግስት በነዳጅ ምርቶች ላይ የጣለው አጠቃላይ የ30 በመቶ ግብር በቀጣዩ ታህሳስ ወር ተግባራዊ መሆን እንደሚጀምር መስማቱን ካፒታል ጋዜጣ ዘግቧል። በነዳጅ ምርቶች ላይ የሚጣለው አዲሱ ግብር 15 በመቶ ተጨማሪ እሴት ታክስንና 15 በመቶ ኤክሳይዝ ቀረጥን ያካተተ ነው። መንግስታዊ የኢትዮጵያ ነዳጅ አቅራቢ ድርጅት ከአንድ ወር በኋላ ይህንኑ ታክስ መሰብሰብ እንደሚጀምር ዘገባው ጠቅሷል። በአዲሱ የግብር መመሪያ መሰረት ድርጅቱ የሰበሰበውን ግብር በሙሉ ለገቢዎች ሚኒስቴር የማስገባት ግዴታው ተጥሎበታል። መንግስት ይህንኑ የግብር መመሪያ ተግባራዊ በማድረግ እስከ ታህሳስ 2018 ዓ.ም ድረስ ለቤንዚንና ናፍጣ መሸጫ ዋጋዎችን ሙሉ ወጪ የመሸፈን ግብ ላይ ለመድረስ ማቀዱንም ዘገባው አመልክቷል። ገንዘብ ሚኒስቴር በተያዘው በጀት ዓመት በነዳጅ ምርቶች ላይ የሚጥለውን አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ ማድረግ እንደሚጀምር ያሳወቀውም ከ2 ወራቶች በፊት ነበር። ወደ ቀጣዩ መረጃችን ስናልፍ ዩክሬን በ24 ሰዓት ውስጥ ከ1000 በላይ የሩሲያ ወታደሮች ላይ ጉዳት ማድረሷን አስታውቃለች። በሌላ በኩል ደግሞ ሩሲያ ከዩክሬን የተላኩ 36 ድሮኖችን መጥለፏን አስታውቃለች። የመከላከያ ሚኒስቴርን ጠቅሶ የሩሲያ መንግስታዊ የዜና ወኪል ኖቮሲቲ እንደዘገበው የሩሲያ አየር መከላከያዎች 36 የዩክሬን ሰው አልባ አውሮፕላኖችን መጥተው መጣላቸውን አስታውቋል። ዩክሬን በመሰረተ ልማቷ ላይ የሩሲያ ጥቃት እየደረሰባት እንደሚገኝ እየገለጸች ባለችበት በዚህ ወቅት ተመሳሳይ ጥቃት በሩሲያ የነዳጅ ዲፖዎች የነዳጅ ዘይት ፋብሪካዎችና ሌሎች ተቋማት ላይ ጉዳት አድርሳለች ነው የተባለው። በሌላ በኩል የዩክሬን ጦር ኃይሎች ጠቅላይ ኤታማዦር ሹም እንዳሉት ባለፉት 24 ሰዓታት ውስጥ ወታደሮቹ 1160 የሩሲያ ወታደሮችን ገድለዋል ወይም አቁስለዋል ሲሉ ተናግረዋል። ወደ ቀጣዩ መረጃችን ስናልፍ የመከላከያ አመራሩ ስናይፐርና ክላሽ በመያዝ ፋኖን ተቀላቀለ የሚል መረጃ ተሰምተዋል። ዘሪሁን ገዛኝ ካሳሁን የ602ኛ ኮር 25ኛ ክፍለ ጦር 2ኛ ሬጅመንት 1ኛ ሻምበል ሰዴ ከተማ መሽጎ ከሚገኘው የአገዛዙ ቡድን በመክዳት ቴዎድሮስ እዝ 201ኛ ኮር 54ኛ ክፍለ ጦር እንደተቀላቀለ ተሰምተዋል። በሌላ መረጃ ደግሞ የቆምንለት ዓላማ ያለምንም ስስት ውድ ህይወታችንን እንድንከፍል የሚያደርገን ነው ሲሉ ሌተናል ጀነራል ብርሃኑ በቀለ ተናግረዋል። ሌተናል ጀነራል ብርሃኑ በቀለ በሰራዊቱ የግዳጅ ቀጠና ተገኝተው ሰራዊቱን ባበረታቱበት ወቅት እንደተናገሩት እናንተ ተደራራቢ ግዳጅ ያልበገራችሁ ተፈጥሯዊና ሰው ሰራሽ መሰናክል ያልገታችሁና ለኢትዮጵያ ክብር የምትዋደቁ ጀግኖች ናችሁ ብለዋል። አካላዊና ስነ ልቦናዊ ዝግጁነታችሁ ለታላቋ ኢትዮጵያ የትኛውንም አይነት መስዋዕትነት ለመክፈል ያላችሁን ቁርጠኝነት ያመላክታል ያሉት የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ዘመን ተሻጋሪ የጀግንነት ታሪካችሁን አጠናክራችሁ ልትቀጥሉ ይገባል ሲሉም አሳስበዋል።